ይህ የሕያው እግዚአብሔር ቃል ነው። ዘፍጥረት ምዕራፍ 6 እንዲህ ሆነ፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኒፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትን ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔር ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእነርሱ የተነሳ ምድር በግፍ ተሞልታለችና። እኔም እነሆ ከምድር ጋር አጠፋችኋለሁ። ከጎፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት፣ እርሷንም እንዲሁ ታደርጋታለህ። የመርከቢቱ ርዝመት 300 ክንድ፣ ወርዷም 50 ክንድ፣ ከፍታዋም 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሁሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ፣ ታችኛውንም ሁለተኛውንም ሶስተኛውንም ደርብ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አቆማለሁ። ወደ መርከብም አንተ ልጆችህና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባትና እንስት ይሁን፣ ከወፍ እንደ ወገኑ፣ ከእንስሳም እንደ ወገኑ፣ ከምድር ተንቀሳቃሽም ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ለአንተም ለእነርሱም መብል ይሆናል። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ምዕራፍ 7 እግዚአብሔር ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና። ከንጹህ እንስሳ 7 ተባዕትና እንስት፣ ንጹህ ካልሆነ እንስሳም 2 ተባዕትና እንስት፣ ከሰማይ ወፍ ደግሞ 7 ተባዕትና እንስት እያደረግ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብን አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹህ እንስሳ ንጹም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባዕትና እንስት እየሆኑ ወደ ኖህ መርከብ ውስጥ ገቡ። ከ7 ቀን በኋላም የጥፋት ውሃ በምድር ላይ ሆነ። በኖህ ዕድሜ
በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያው ቀን ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም፣ ያፌት፣ የኖህ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱም አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሥጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባዕትና እንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በስተኋላው ዘጋበት። የጥፋትንም ውሃ በምድር ላይ 40 ቀን ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱም በውሃው ላይ ሄደች። ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ታላላቅ ተራሮች ሁሉ ተሸፈኑ። ውሃውም ወደ ላይ 15 ክንድ ከፍ ከፍ አለ። ተራሮችም ተሸፈኑ። በምድር ላይ ሥጋ ያለው የሚንቀሳቀስ ሁሉ፣ ወፍም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ፣ ሰውም ሁሉ ጠፋ። በየብስ የነበረውም በአፍንጫው የሕይወት እስትንፋስ ያለው ሁሉ ሞተ። በምድርም ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት መርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ አሸነፈ። ምዕራፍ 8 እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበረውንም አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ንፋስን አሳለፈ፣ ውሃውም ጎደለ፣ የቀላዩም ምንጮች የሰማይ መስኮቶችም ተደፈኑ፣ ዝናብም ከሰማይ ተከለከለ። ውሃውም በምድር ላይ እያደር ቀለለ። ከ150 ቀን በኋላም ውሃው ጎደለ። መርከቢቱም በ7ኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። ውሃውም እስከ 10ኛው ወር ድረስ ይጎድል ነበር። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮች ራሶች ተገለጡ። ከ40 ቀንም በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም መጣ። ውሃውም ከምድር ላይ እስኪደርቅ ድረስ ወዲህና ወዲህ ይበር ነበር። እርግብንም ውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግቧ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውሃ በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት። ወደ እርሱም ወደ መርከቡ ውስጥ አገባት። ከዚያ በኋላ ደግሞ እስከ 7ኛው ቀን ቆየ። እርግብንም እንደገና ከመርከብ ሰደደ። እርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ደግሞ እስከ 7 ቀን ቆየ። እርግብንም ሰደዳት። ዳግመኛም ወደ እርሱ አልተመለሰችም። በኖህ ዕድሜ በ6ኛው መቶ ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው በምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛው ወር ከወሩም በ27ኛው ቀን ምድር ደረቀ። እግዚአብሔርም ለኖህ እንዲህ ብሎ ነገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ።
ካንተ ጋር ያሉት አራዊት ሁሉ፣ ስጋ ያላቸው ሁሉ፣ ወፎችንና እንስሳቶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር አስወጣቸው። በምድር ላይም ይርመስመሱ፣ ይዋለዱ፣ በምድር ላይ ይብዙ። ኖህም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚርመሰመሱ ሁሉ በየዘመዳቸው ከመርከብ ወጡ። ኖህም ለእግዚአብሔር መሠዊያውን ሰራ። ከንጹህ እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ። በመሠዊያውም ላይ መስዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም። የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጥም። ይህንን እያዳመጣችሁ ያላችሁ እግዚአብሔር ዘመናችሁን ይባርክ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።